ያንን ህመም ግን እንደምንድነው እንደ ነዳጅ ነው መጠቀም ያለብን ማለት ነው። ወደፊት ሊያስቀጥለኝ ወደፊት ሊወስደኝ በሚችል ነዳጅ ልክ እንደዛው ነው መጠቀም ያለብኝ። በቃ ሊያስፈነጥረኝ በደም ውጤቴን እጥፍ እንዳባዛበት ልክ እንደዛው እንደ ነዳጅ ስጠቀምበት ያንን ችግር ያንን ህመም ያንን ፔን ከዛ በኋላ የምፈልገውን አይነት ነገር ማምጣት ይችላል። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። እንደምን ቆያችሁ? እኔ ዓለም ጌታሁን ነኝ። በአሁኑ ስልጠናችን ደግሞ ዩዝ ዘ ፔን ሚል ስልጠና ይሆናል የምንሰለጥነው ማለት ነው። ህመምህን ተጠቀምበት ሚል ነው። ሰው ህመም ሲባል እንግዲህ የሆኑ ስንወድቅ ምናምን ኦር ስንታመም የሚያመን ህመም እሱ አይደለም። አሁን እኔ ሼር ማደርጋችሁ ህመም ሲባል የማጣት ህመም ሲባል መረስ ማሳካት የምንፈልጋቸው ነገሮችን ያለ ማሳካት ህመም እሱ ነው ሼር ማደርጋችሁ ማለት ነው። ያው ብዙ ሰው ለቤተሰቦቹ ለእናት ለአባቱ ምናምን እደርሳለሁ ብለዋል፣ ግን አልደረሰም። ብዙዎቻችን አልደረስንም። ማድረግ ባለብን መንገድ አላደረግንም። መረስ ባለብን ደረጃ አልደረስንም። እሱ ህመም ነው ማለት ነው። እሱን ህመም ለስኬት እንዴት ነው መጠቀምበት? ለማሳካት እንዴት ነው መጠቀምበት? ያንን ህመሜን እንዴት ነው ምንድን ነው መጠቀም ያለብኝ የሚለውን ሼር አደርጋችኋለሁ ማለት ነው። በቃ ፔን ሲባል ይሄኛው ነው። በቃ ከዚህ በላይ ፔን ምን አለ ማለት? ማሳካት እየፈልጉ አለማሳካት፣ መድረስ እየፈልጉ አለመድረስ፣ ከዚህ በላይ ሌላ ህመም የለውም ማለት ነው። ከዛም ፔን እንደ ፔን ብለን ስንል ይህንን ፔን እንደምንድን ነው መጠቀም ያለብኝ ብዬ ስል እንግዲህ እንደ ፊውል እንደ ነዳጅ ነው መጠቀም ያለብን ማለት ነው። በቃ እንደ ነዳጅ እንደተሞላች ፕሌን ማለት ነው። የመጀመሪያውን ፕሌን በሙሉ ነዳጅ ነው የምትነሳው። ስትነሳ በጣም ትጨነቃለች፣ ታጓራለች ፕሌን ማለት ነው። በቃ ይጨነቃል፣ ይጠበባለው። ከዛ በኋላ ከተነሳ በኋላ ከመሬቱ ከፍ እያለ ሲሄድ ደግሞ ጸጥ ብሎ መሄድ ባለበትን ይሄዳል ማለት ነው። እና አሁን እኛም ያለንበትን የመጀመሪያዋ ፕሌን ለመነሳት የምታደርገውን ጥረት አለ፣ የምታደርገው የሚሰማ ድምፅ አለ፣ የሚረብሽ ድምፅ ማለት ነው። በዛ ሁኔታ ውስጥ ልንሆን እንችላለን። በህመም ውስጥ በማጣት ውስጥ ልንሆን እንችላለን። ባለመድረስ ስሜት ውስጥ ልንሆን እንችላለን። መድረስ ያለብንን ሰዎች ቤተሰቦች እየደረስንላቸው ላይሆን ይችላል። ያንን ህመም ነው። ያንን ህመም ግን እንደምንድነው እንደ ነዳጅ ነው መጠቀም ያለብን ማለት ነው። ወደፊት ሊያስቀጥለኝ ወደፊት ሊወስደኝ በሚችል ነዳጅ ልክ እንደዛው ነው መጠቀም ያለብኝ። በቃ ሊያስፈነጥረኝ በደም ውጤቴን እጥፍ እንዳባዛበት ልክ እንደዛው እንደ ነዳጅ ስጠቀምበት ያንን ችግር ያንን ህመም ያንን ፔን ከዛ በኋላ የምፈልገውን አይነት ነገር ማምጣት እችላለሁ። ሌላው ፔንን እንደምንድን ነው መጠቀም ያለብኝ ብዬ ካልኩኝ ደግሞ እንደ ፓስፖርት ነው። በቃ አሁን ያለሁበት ህመም፣ አሁን ያለሁበት ማጣት፣ አሁን ያለሁበት ለቤተሰቦቼ ለእናት ለአባቴ አለመድረስ፣ የምፈልገውን አይነት ህይወት አለመኖር፣ ለራሴም ጭምር አለመድረሴ ፔን ነው። ባይዘው ለራሴ አለመድረሴ፣ የሚፈልገውን አይነት ህይወት እንዲኖር አለማድረግ፣ የሚፈልገውን አይነት ውጤት እንዲያመጣ አለማድረግ፣ እሱም ራሱ ፔን ነው፣ ህመም ነው። ይህንን ህመሜ ግን እንደምንድነው እንደ ፓስፖርት ነው የምጠቀምበት። በቃ መዳረሻ አይደለም፣ ፓስፖርት ነው፣ ድልድይ ነው። ድልድይ ምንም ይሁን ብቻ ግን ያሻገረኝ። መዳረሻ ከሆነ ነው እንዴ የተሰነጠቀ ነው የተሰበረ ነው ምናምን ብዬ እንትን ልለው የሚችለው እንጂ በቃ ድልድይ ላይ ምንም በቃ ማሰብ አያስፈልግም። ያሻግራል። ናይስ። በቃ የሚሻገርባት ትንሽ ነገር ካለች ይሻገርበታለሁ ነው። በቃ እንደ ድልድይ ነው የምጠቀምበት። በቃ አሁን ያለኝን ህይወት በቃ ድልድይ ነው። አሁን ያለኝን ማጣት ድልድይ ነው። በቃ አሁን እየኖርኩት ያለሁት ህይወት ሪል በቃ እኔ መዳረሻ ዴስቲኔሽን አይደለም። በቃ መዳረሻ አይደለም፣ ድልድይ ነው፣ ጊዜያዊ ነገር ነው፣ ማልፈው ነገር ነው ብዬ ነው መጠቀም ያለብኝ። ያንን ህመሜን፣ ያንን አለመቻሌን፣ ያንን የምፈልገውን ውጤት አለማምጣት ልክ እንደ ድልድይ በቃ ያንን ህመም ልክ እንደ ድልድይ ነው። መዳረሻዬ ግን ገና ነው። እንደውም እነዛን ፔኖቼና ህመሞቼ በቪዲዮ መልክ በፎቶ መልክ እየቀረጽኩኝ ነው ማስቀምጣቸው። እንደምሻገረው አውቀዋለሁ። እንደምሻገረው ማውቀው ነገር ከሆነ ምንም በቃ እንደ ድልድይ ተጠቅሜ የምሻገርባቸውና የምሄድባቸው ነገሮች እንደሆኑ ነው። ከዛ የሆነ ሰዓት ታሪኩ ነው አወራዋለሁ። በቃ ፓስፖርት ነው፣ መሻገሪያ ነው። ሌላው ደግሞ እንግዲህ ህመማችን እንደምንድነው መጠቀም ያለብን ከተባለ እንዲገፋን ወደምንፈልገው አበንዳንስ እንዲገፋን፣ ወደምንፈልገው ሙሉ የሆነ ህይወት እንዲገፋን፣ ወደምንፈልገው ስኬት እንዲገፋን ህመማችንን መጠቀም አለብን ማለት ነው። በቃ ፑሽንግ ፋክተር የሚባሉ ነገሮች አሉ። በቃ አንዳንድ ፔን ሪዝን ብለን የምናስቀምጣቸው፣ ችግሮች ብለን የምናስቀምጣቸው የሚያስፈነጥሩን ማለት ነው። በቃ ሰው ካለ ችግር ሊኖር አይችልም። አይዘወይ
በችግር ውስጥ ነው ብዙ ጊዜ፣ በህመም ውስጥ ነው ብዙ ጊዜ የሚያልፈው። የሆነ ነገሮችን እስኪቻገር እስኪያገኝ ድረስ በዛ ፔን ውስጥ ነው ያንን የሚፈልገው ነገር ማሳካትና ማግኘት የሚችለውና ስለዚህ እንዲገፉኝ ህመሞችን እጠቀምባቸዋለሁ ነው በቃ እንዲገፉኝ። ማንም የኔን ህመም አይታመምልኝም፣ ማንም የኔን ችግር አይቸገርልኝም፣ ማንም የኔን የምለውን ህይወቴን አይኖርልኝም። የምኖረው እኔ ነኝ፣ የምታመመው እኔ ነኝ። ስለዚህ እንዲገፋኝ እፈቅድለታለሁ ማለት ነው። ወደ ምን ወደ አበነስ ለበቀል ምናምን አይደለም። መበቀልም ካለብኝ ድህነቴን ነው መበቀለው፣ መበቀልም ካለብኝ ማጣቴን ነው መበቀለው፣ መበቀልም ካለብኝ አለመግኘቴን ነው መበቀለው፣ መበቀልም ካለብኝ እነዛ የምፈልጋቸው ነገሮችን አለመድረሴን ነው መበቀለው። በቃ ያንን ፔን ያንን ህመም ወደምፈልገው ወደ ፊተኛው ማሳካት ወደምፈልገው ነገር እንዲገፋኝ እፈቅድለታለሁ፣ እጠቀምበታለሁ እንዲገፋኝ ማለት ነው። በሌላው በኩል ደግሞ ህመሞቻችን እንዲያዘጋጁን እንጠቀማለን ማለት ነው። እንዲያዘጋጁን ሲባል አንድ ህመም አንድ ችግር ሲመጣ ሊያዘጋጀኝ ነው። አንድ ህመም አንድ ችግር ሲመጣ ሊያበረታኝ ነው። አንድ ህመም አንድ ችግር ሲመጣ ወደሆነ ህይወት ከፍ ሊያደርገኝ ነው። ኦር ሊሸከምበትና ሊቋቋምበት የምችል ያንን ስኬቱ ሲመጣ ደግሞ በትክክል የሚገባ ሰው እንድሆን እንዲያዘጋጀኝ ነው የሚመጣው ማለት ነው ያንን ህመም። ስለዚህ እንዲያዘጋጀኝ የመጣውን ህመም እንዴት ነው የምቀበለው፣ በምን አይነት ሁኔታ ነው የምቀበለው የሚለው ዋናውና ወሳኙ ጉዳይ ነው ማለት ነው። በቃ እንዲያዘጋጀኝ ነው የመጣው ችግር። በቃ የሆነ ነገር ሲመጣ ችግሮች፣ የሆነ ኦፖርቹኒቲ ሲመጣ ባይዘው ወይ ዝም ብሎ አልጋ ባልጋ ምናምን በቃ ይሄኛው ነው የምታድግበት ነው ተብሎ አይመጣም። ችግሩ ምናልባት ገንዘብ ሳይኖረኝ ሊሆን ይችላል ያንን ኦፖርቹኒቲ የመጣው። ምናልባት በጣም ጥሩ ሁኔታ ባልሆንኩበት ሁኔታ ሊሆን ይችላል ያንን ሁኔታ የመጣው። ግን ደግሞ እኔን ሊያዘጋጀኝ ነው፣ እኔን ሊያበርታኝ ነው፣ እኔን ወደምፈልገው አይነት ስኬት በትክክል እየሰራኝ ነው፣ ማንነቴን እየሰራኝ ነው፣ እያዘጋጀኝ ነው ወደሚል ነገር ነው የሚወስደን ማለት ነው። ስለዚህ ህመሞቻችንን እኛን እንዲያዘጋጁን መጠቀም አለብን። በቃ እድል እንደሆኑ ማወቅ መቻል አለብን። ከዚህ ችግር ከዚህ ህመም ምንድነው ልማር የምችለው? ምንድነው ልወስድ የምችለው? ምን አይነት ኦፖርቹኒቲ ነው ያለው በውስጡ? በቃ ማለት ከህመሙ በስተጀርባ ከማዕበሉ በስተጀርባ ያለው ኦፖርቹኒቲ ምንድን ነው? እኔን ሊያስቻግረኝና ሊጠቅመኝ የሚችል የሚለውን ነገር ማየቱ በጣም ጥሩ ነው። እሱን ፖዚቲቭ ነገሩን ኦፖርቹኒቲውን እድሉን ባየን ቁጥር እድሎቹ ይመጣሉ ማለት ነው። ምክንያቱም እንግዲህ ስኬት ሲባል ኦር ቢዝነስ ሲባል ችግር መፍታት ከሆነ የመጣው ችግር ምን አይነት የቢዝነስ እድል ይዘሉኝ ነው የመጣው ችግር ምን አይነት እድገት ነው ይዘሉኝ የመጣው የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ ህመሞቻችን እኛን ፑሽ እንዲያደርጉን እንጠቀምበታለን ማለት ነው። ህመሞቻችን እኛን እንዲያዘጋጁን እንጠቀምባቸዋለን ማለት ነው። ህመሞቻችን እኛን እንደ ድልድይ እንደ ፓስፖርት እንደሆነ አውቀን እንዲያሻግሩን የመጡ እንደሆኑ ማወቅ ይገባናል ማለት ነው። ስለዚህ ምንም አይነት ነገር ይምጣ፣ በህመሙ ውስጥ ልሆን እችላለሁ፣ በችግር ውስጥ ልሆን እችላለሁ። ያንን ህመም ያንን ችግር ግን እንደ ነዳጅ ተጠቅሜ እንዲያዘጋጀኝ ተጠቅሜ እንደ ፓስፖርት ተጠቅሜ መሻገር እንደምችል በትክክል ማወቅ አለብኝ ማለት ነው። ሊያወድቀኝ አይደለም፣ ሊያጠፋኝ አይደለም። በእርግጥ እኮ አለ እኮ በቃ ማለት ለውድቀት የሚመጣ ብዙ ህመም ብዙ ችግር አለ። ሁሌም ግን አይደለም። በቃ አንተ እንደምንድን ነው የምትጠቀምበት ነው። ከውጭ የሚመጣው 10% ነው፣ እኔ የምቀበልበት 90% ከሆነ ያ ከውጭ የመጣው ፔን ያ ከውጭ የመጣው ችግር እኔ ለኦፖርቹኒቲ በምን አይነት መንገድ ነው መጠቀም ያለብኝ የሚለውን ነገር ካወቅንበትና ከነቃንበት በእርግጠኝነት ስኬትና ውጤት እናመጣበታለን። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።